ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። በጎጃም ቀጠና ታላቅ ድል ተገኝቷል። በዕለቱ ውጊያ የቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ቃኝና መሐንዲስ ከአለማየሁ ከቤ ጋር በመቀናጀት ደቡብ ሜጫ መሀል ገነት ገርጨጭ የነበረውን የድራማ ምርጫ በቀጠናው ሙሉ በሙሉ ማክሸፍ የተቻለ ሲሆን በሁሉም ግንባሮች ጠላት ላይ ከፍተኛ ምት ማድረስ ተችሏል። በዚህም አንድ ብሬን፣ 22 ክላሽ፣ 3 አይኮም መገናኛ፣ 1520 ተተኳሽ፣ 10 ምርኮኛና በርካታ ቁጥር ያለው ጠላት መደምሰስ ተችሏል። እንዲሁ የብልጽግናው አገዛዝ የጨረባ ምርጫ ለማስቆም 105ኛ ኮር ከ11 ቦታዎች ላይ አውደውጊያዎችን በማድረግ በቀጠናው ምርጫውን ሙሉ በሙሉ በሚባል ደረጃ ማስቆም ችሏል። በ105ኛ ኮር ያሉ ነበልባል ክፍለ ጦሮቻችን ውጊያ ሲያካሂዱበት የዋሉና የተገኘው ጀብድ ባፍ የሚያስጭን መሆኑን አስመስክረዋል። የ44ኛ ክፍለ ጦር አውደውጊያም ቀጠናዎች ሰከላ፣ ቲሊሊ፣ እንጅባራና አዲስ ቅዳም ውጊያዎችን ያካሄደ ሲሆን በዚህም አዲስ ቅዳም 10 ክላሽንኮ መሳሪያ፣ 1 መገናኛ ሬዲዮ፣ 4 የአድማ ብተና አባላት የተማረከ 9 የክላሽ ካዘና ከነጥይቱ፣ 2 የእጅ ቦምብና በርካታ የደረትና የወገብ ትጥቅ አግኝተዋል። ሰከላና ቲሊሊ በርካታ ጠላት ሙትና ቁስለኛ ሲሆን ምርኮ አይደለም። እንጅባራ በ3 አቅጣጫ ውጊያ የተደረገ ሲሆን ለምርጫው የተሰለፈውን ህዝብ በሞርተር መበተን ተችሏል። አዲስ ቅዳም መውጫ ላይ በተደረገው የደፈጣ ውጊያ 10 የአብይ ኮማንዶዎች እርምጃ ተወስዶባቸዋል። ሌላው 55ኛ ክፍለ ጦር ዳንግላ፣ ዱርቤቴ፣ ኢስማላና ዲላሞ የተሳካ ውጊያ አድርገዋል። በቀጠናው ሙሉ በሙሉ ምርጫ ማስቆም ተችሏል። ጭሮና ሳንክራ ከተማዎች በወገን ቁጥጥር ስር ሆነዋል። ዳንግላ ላይ 2 የቦምብ ጥቃት ሲደረግ አንደኛው አገው ምድር አዳራሽ ሲሆን ሁለተኛው የምርጫው ድንኳን ላይ መሆኑም ታውቋል። 2 የመከላከያ ሰራዊት አባላት ከወደ ውጊያው ቦታ ለ55ኛ ክፍለ ጦር በሰላም እጅ ሰጥተዋል። 66ኛ ክፍለ ጦር እንዲሁ ጃዊ ፈንደቃ ከተማ ዙሪያ ደቅና ወርቅ ሜዳ ከተሞች ላይ ውጊያ ሲያደርግ ውሏል። በዚህ ቀጠና ጠላት በሁሉም ከተሞች ምሽጋቸውን በመደረማመስ ከተሞችን መቆጣጠር ተችሏል። አጠቃላይ የፋኖን ክንድ ያልተቋቋመው አገዛዙ የምርጫ ኮረጆውን እየያዘ ሲፈረጥጥ ውሏል። በተያያዘም በቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ፍኖተ ሰላም ሆዳንሽ ላይ ከጠዋቱ 12 ሰዓት በሻለቃ 2 የተጀመረው አውደ ውጊያ አድማሱን አስፍቶ ፍኖተ ሰላም ከተማ ላይ ከቀኑ 8 ሰዓት ጀምሮ የጨበጣ የእጅ በእጅ ውጊያ እየተካሄደ ነው። የ109ኛ ኮር 77ኛ ክፍለ ጦር አካል በሆኑት ሬጅመንቶች ብርቱ ትስስር ወደ ፍኖተ ሰላም ከተማ በሁለት አቅጣጫ በመግባት የብርሃኑ ጁላ ቅጥረኛ ሰራዊት አይቀጡ ቅጣት በመቅጣት ወደ ዋና መቀመጫቸው ሪፈራል ሆስፒታል አስከሬናቸውን ሳያነሱ አሯሩጦ አስገብተዋቸዋል። ሌላው በዚሁ ቀን ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር ባካሄደው እልህ አስጨራሽ ውጊያ የአብይ አህመድ አገዛዝ የድራማ ምርጫ እቅድ ሙሉ በሙሉ ማክሸፍ የተቻለ ሲሆን በሁሉም ግንባሮች ጠላት ከፍተኛ ምት ደርሶበታል። በቁጥጥር ስር የዋሉና የከሸፉ ምርጫ ጣቢያዎች ውስጥም ዳዲ ቀበሌ፣ አዩ ጓጉሳ ወረዳ፣ ኩፓር፣ አምባላ፣ ለማ፣ ቻጃ፣ ቻርጃር ጊዮርጊስ፣ ሁዲ፣ ታዋሻ ቀበሌ፣ ዚገም ወረዳ፣ ጁመራ፣ ጎንጎስና ናና ችብላ፣ ሰኞ ገበያ፣ አርጃካኩ፣ ባሆስታ፣ መገንጠያ፣ አምቢኪ ቀበሌ፣ ጓንጎ ወረዳ፣ ሽንዲ ከተማ፣ ወንበርማ ወረዳ ናቸው። እንዲሁ ባሶሊባን ኮርክ ጊዮርጊስ 33 አድማ ብተናና 1 ፖሊስ፣ ኮርክ ሚካኤል 6 ሚኒሻዎች በህዝብ ርብርብ በተቀበሩበት ተጋድሎ አይበገሬው 206ኛ ኮር 34ኛ ክፍለ ጦር ጀብድ ሰርቷል። 206ኛ ኮር 34ኛ ክፍለ ጦር በባሶሊባን ወረዳ ኮርክ ከተማ በመሸገው ጠላት ካነጋጉ 11 ሰዓት በፈጸመው ጥቃት አድማ ብተና 2ኛ ሬጅመንት ሙሉ በሙሉ ስትደመሰስ 1 ብሬን፣ 15 ክላሽ፣ 4 አስቃጥላይ ዲሽቃ ጥይት፣ 2 መገናኛ፣ 2 ዲሽቃ ፈሙስ፣ 1 የብሬን አፈሙስ፣ 1 ዲሽቃ ሽንሽል ከነጥይቱ፣ 1 ሽጉጥ ከሞት የተረፉ 2 የአድማ ብተና አባላት ወታደራዊ ቦርሳና ትጥቅ ተማርኳል። ዋና ሳጅን ምስጋናው ሽፈራው፣ ሻምበል ዘመቻ ዋና ሳጅን ሞላ ምረቱ፣ ምክትል ሻምበል አዛዥ ጨምሮ ኮርክ ጊዮርጊስ 33 አድማ ብተናና 1 ፖሊስ፣ ኮርክ ሚካኤል 6 ሚኒሻዎች በህዝብ ርብርብ በተቀበሩበት ተጋድሎ አይበገሬው 206ኛ ኮር 34ኛ ክፍለ ጦር ጀብድ ሰርቷል። ቀሪ አስከሬን የአረመኔው ሰራዊት ታቅፎታል። በተመሳሳይ በደጀን ጉባኤ ወንድማማቾች 34ኛ ክፍለ ጦርና 64ኛ ክፍለ ጦር በመቀናጀት ጠላትን መክተዋል። በባብል ወረዳ ከተንቀሳቀሰው የጠላት ኃይል ጋር የተፋለመው 34ኛ ክፍለ ጦር በወጀል ከተማ ጥቃት ከፍቶ ውሏል። ሌላኛው 206ኛ ኮር አዳይ ቡድን ከሌሊቱ 6 ሰዓት ተኩል በደብረ ማርቆስ ከተማ ወደ ወሰታ በሚወስደው ወራው ጎዳና ተሰልፎ በሚሄዱ የፌደራል ፖሊሶች ላይ በፈጸመው የቦምብ ጥቃት 2 ፌደራል ፖሊስ አባላት ሲደመሰሱ 2 የሚሆኑት ከባድ ቁስለኛ ሆነዋል። በተመሳሳይ በባሶሊበን ወረዳ የላምገጭ ከተማ በፈጸመው ጥቃት 3 ህይወታቸውን ሲያጡ 3 የሚሆኑት ቆስለዋል። በዛሬው ዕለት ከረፋዱ 4 ሰዓት በደብረ ማርቆስ ከተማ ቦባታ ሰፈር ራዲዮ ጣቢያ ተብሎ በሚጠራው አካባቢ ድንኳን ጥሎ የወንብድና ምርጫ ለመፈጸም በተዘጋጁ የስርዓቱ ቅጥረኛ ላይ በተከፈተ ተኩስ ጣቢያው በሙሉ ወድሟል። በተያያዘም አፋብን ቴዎድሮስ 5
ግዙፍ ኮሮች 16 ክፍለ ጦሮች ያለው የምዕራብ አማራ የፋኖ መዋቅር ሲሆን አብይ አህመድ በምዕራብ አማራ ቀጠና ምርጫ ያደርጋለሁ ብሎ ለወራት ሲዘጋጅ ቢከርምም በዛሬው ዕለት እያንዳንዱ ኮርና ክፍለ ጦር ሻለቃዎች፣ አባት አርበኞች እና አመራሩን በማቀናጀት ሁሉም አፈሙዝ ጠላት ላይ እሳት ሲተፋ እንዲውል ተደርጓል። ከ60 በላይ የሚሆኑት ቦታዎች የተሳካ ማጥቃት በማድረግ ጠላትን መደምሰስ፣ ከተሞችን መቆጣጠርና መማረክ ያስቻለው ውጊያም ተደርጓል። በዞን ከተሞች በደብረ ማርቆስ፣ ፍኖተ ሰላም፣ ኮሶበር እና የክልሉ መቀመጫ ባህር ዳር ዙሪያ የተሳካ ጥቃት በማድረስ ምርጫውን ሙሉ በሙሉ እንዳይኖር ተሽከርካሪም እንዲቆም በማድረግ የምርጫ ድራማውን አክሽፏል። በሁሉም ቀጠና ምርጫ የሚባል ነገር እንዳይታሰብ በማድረግ የተሳካ ማጥቃት በማድረግ ቴዎድሮስ ምርኮዎችን መማረክ ችሏል። አምስቱም ኮሮች በመናው ባደረጉት አውደ ውጊያ 3 ብሬን፣ 1 የዲሽቃ አፈሙዝ፣ 1 የብሬን አፈሙዝ፣ 83 ክላሽ፣ 5 መገናኛ ሬዲዮ፣ 4 የዲሽቃ አስቃጥላ 24 ምርኮኛ፣ 1 ስታር ሽጉጥ፣ 30 እጅ ቦምብ፣ በርካታ የክላሽ ካዘና፣ ደረት ትጥቅና የወገብ ትጥቅ መማረክ ተችሏል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።